ሰላም ጤና ይስጥልን ተመልካቾቻችን እንደምንላችኋል። ከናሁ ቴሌቪዥን ለዕለተ ማክሰኞ ሚያዝያ 7 ቀን 2017 ዓ.ም የቀን ዜናዎችን ወደ እናንተ የምናደርስበት ጊዜው አሁን ነው። ከዜናዎቹ ጋር ሀብታማ ያሌው ነኝ። አብራችሁን ቆዩ። ወደ ቀዳሚ ዜናችን እንለፍ። ጠቅላይ ሚኒስትር አብይ አህመድ ለይፋ የስራ ጉብኝትና ለአረንጓዴ ልማት ትብብር ጉባኤ ወደ ቤተልሔም አመሩ። ጠቅላይ ሚኒስትር አብይ አህመድ ቀዳማዊት እመቤት ዝናሽ ታያቸው መጋቢት 6 ቀን 2017 ዓ.ም ከሰዓት በኋላ ለአራት ቀናት ይፋ የስራ ጉብኝት ቤተልሔም ገብተዋል። በቤትናሙ ጠቅላይ ሚኒስትር ፋሚን ቺንና ባለቤታቸው ግብዣ እየተካሄደ ያለው ጉብኝት የኢትዮጵያን ልኡካን በአራተኛው ዓለም አቀፍ የአረንጓዴ ልማት ትብብር P4G ጉባኤ ላይ ለመሳተፍ ያካትታል። እንደ ቤትናም የዜና ድርጅት ዘገባ የጠቅላይ ሚኒስትር አብይ ጉብኝት የሁለቱን የሀገራት ዲፕሎማሲ ግንኙነት ከተመሰረተበት ከጎርጎሮሳውያኑ 1976 ወዲህ በኢትዮጵያ ምድር ለመጀመሪያ ጊዜ ወደ ቤተልሔም የተደረገ ኦፊሻላዊ ጉብኝት ነው ተብሏል። በተጨማሪም ጉብኝቱ በሁለቱ ሀገራት መካከል ከ7 ዓመታት ወዲህ ለመጀመሪያ ጊዜ ከፍተኛ ልኡካን ግንኙነት ነው ተብሏል። ከዚህ ቀደም ከቤተልሔም ባለስልጣናት ጋር በተደረገው ውይይት ጠቅላይ ሚኒስትር አብይ አህመድ ኢትዮጵያ ከቤተልሔም ጋር ያላትን ግንኙነት ለማጠናከር ያላትን ቁርጠኝነት አጽንኦት ሰጥተዋል። ባለፉት 4 ዓመታት የሁለትዮሽ ንግድ መጠን ከ10 እስከ 15 ሚሊዮን ዶላር የደረሰ ሲሆን በኢትዮጵያ ስማርት ካርዶችን በማምረት በጋራ ስራ ላይ 60% ድርሻ ያለው የቤትናሙ ኤምኬ ግሩፕ በሳይበር ደህንነትና በመረጃ ደህንነት በተለይም ለብሔራዊ መከላከያ ቁልፍ በሆኑ ዘርፎች ላይ በትብብር እያጠናከረ መሆኑንም ዘገባው አመላክቷል። ከመጪው 2019 ዓ.ም ጀምሮ 3ኛ ዓመት የጨረሱ ተማሪዎች 1 ዓመት ማህበረሰባቸውን እንደሚያገለግሉ ተገለጸ። የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ ከ2019 ዓ.ም ጀምሮ 3ኛ ዓመት የጨረሱ ተማሪዎች 4ኛ ዓመት ከመግባታቸው በፊት የ1 ዓመት አገልግሎት እንደሚደረግም አስታውቀዋል። በዩኒቨርሲቲ የሚማሩ 3ኛ ዓመት የጨረሱ ተማሪዎች 4ኛ ዓመት ሳይገቡ በፊት 1 ዓመት አገልግሎት እንዲሰጡ ለማድረግ የተጀመረው እንቅስቃሴ ከ2019 ዓ.ም ጀምሮ ተግባር ላይ እንደሚውልም የትምህርት ሚኒስትሩ ጠቁመዋል። ፕሮፌሰር ብርሃኑ ነጋ በሚቀጥለው ዓመት ላይ ደርስ ይችላል፣ ግን ህጋዊ ስርዓቱን በሙሉ ጨርሰን በ2019 ዩኒቨርሲቲ ውስጥ የሚማሩ 3ኛ ዓመት የጨረሱ ተማሪዎች ከ2019 ዓ.ም ጀምሮ 4ኛ ዓመት ከመግባታቸው በፊት የ1 ዓመት አገልግሎት እንዲሰጡ ይደረጋል ብለዋል። ከዚህ በፊት የነበረ ነው፣ አዲስ አይደለም፣ በጃንሆይ ጊዜ ወይንም በአጼ ኃይለ ሥላሴ ጊዜ ማለታቸውንም የነበረ ነው ሲሉም ገልጸዋል። ይህ መሆኑን ሁለት ጥቅም አለው ያሉት ሚኒስትሩ አንደኛው ልጆች ከቀለም ትምህርት በተጨማሪ ተግባራዊ የሆነ ትምህርት ለ1 ዓመት ሄደው የሚሰሩበትን ከማህበረሰቡ ጋር የሚተዋወቁበት እንደሚሆንም ገልጸዋል። ሁለተኛው የአስተማሪዎችን እጥረት ስላለ ልጆች ወደ አስተማሪነት ለ1 ዓመት ቢሆንም ለማስገባት ያለመ መሆኑን አስረድተዋል። ኢትዮ ቴሌኮም 114 ተጨማሪ ከተሞችን የ4G LTE አድቫንስድ ኔትወርክ ተጠቃሚ ማድረጉን አስታወቀ። ኢትዮ ቴሌኮም በባሌ ዞን፣ አርሲ ዞን፣ ምስራቅ ባሌ ዞን፣ ምዕራብ አርሲ ዞን እና ምስራቅ ሸዋ ዞን በሚገኙ 114 ተጨማሪ ከተሞች የላቀ ፍጥነት ያለው የ4G LTE አድቫንስድ የሞባይል ኔትወርክ አገልግሎት ተጠቃሚ ማድረጉን አስታውቋል። ኩባንያው ሲያከናውን የነበረው መጠነ ሰፊ የ4G LTE አድቫንስድ ኔትወርክ ማስፋፊያ ፕሮጀክት በማጠናቀቅ በደቡብ ምስራቅ ሪጅን 58 እንዲሁም በደቡብ ምስራቅ ሪጅን 56 በድምሩ 114 ከተሞችን የአገልግሎት ተጠቃሚ አድርጓል። ይህንን ያበሰረውም የባሌ ሮቤና የአርሲ ከተሞች የ5G ኔትወርክ ማስጀመሪያ መርሃ ግብር ላይ ነው። በዚህ ወቅትም የ4G LTE አድቫንስድ ኔትወርክ የላቀ ፍጥነት ያለው የኢንተርኔት ግንኙነት እውን በማድረግ አዳዲስ እድሎችን በመክፈት ለአካታች የዲጂታል ኢኮኖሚ እድገት የላቀ አስተዋጽኦ እንደሚኖርም ተብራርቷል። ኢትዮ ቴሌኮም የላቀ ኢንተርኔት ፍጥነትን በመላ ሀገራችን በማስፋፋት አካታች የዲጂታል ኢኮኖሚ በመገንባት ረገድ የበኩሉ ሚና መጫወትና አጠናክሮ እንደሚቀጥልበትም ተመላክቷል። ይህ የተቋሙ እርምጃ ዲጂታል ኢትዮጵያን እውን የማድረግ ውጥን አካል መሆኑን ተመላክቷል። ቀደምቶቻችን ኑሯቸውን ለማሸነፍ ተግተው የድካማቸው ውጤት ፍሬ ሲያፈራ ሰፍረው ለምስጋና ወደ ቤተ እግዚአብሔር ያቀርቡ እንደነበር አባቶቻችንም በትውልድ ርክክብ ተቀብለው ከእምነታቸው ሳያጎድሉ ከገቢያቸው ላይ አስራት በኩራት በማውጣት ትእዛዝ አምላክን በመፈጸም በረከት ማግኘትን እንዳስተማሩን እኛ ደግሞ የዚህ ዓለም ወከባ ሳያዘናጋን በጊዜ መጣበብ ሳንስተጓጎል ከእምነት ከሥርዓታችን ሳንጎድል አስራታችንን በዘመናዊ መንገድ በአቢሲኒያ ባንክ የአስራት በኩራት ልዩ አገልግሎት በኩል በማውጣት ሃይማኖታዊ ግዴታችንን መወጣት ቀጥለናል። እርሶም የአቢሲኒያ ባንክ አስራት በኩራት ልዩ አገልግሎት ተጠቃሚ ይሁኑ። አቢሲኒያ የሁሉም ምርጫ። እነ
እነሆ የምስራች! የ10 አየር መንገድ የበረራ ትኬት ለውድ ደንበኞቹ በተቀላጠፈና አስተማማኝ በሆነ መንገድ እያቀረበ ያለው። በዚህም በደንበኞቹ የተመሰገነው ጉዞጎ አሁን ደግሞ ተደራሽነቱን በማስፋት ተጨማሪ ባንኮችን በማካተት ለውድ ደንበኞቹ የበለጠ አስተማማኝ ለመሆን ችሏል። የጉዞጎን አፕሊኬሽን ከአፕ ስቶር ወይም ከፕላይ ስቶር በማውረድ የመነሻና የመድረሻ ከተማዎትን መርጠው ዋጋ አወዳድረው የሀገር ውስጥም ሆነ ዓለም አቀፍ በረራ ማድረግ ካሰቡ የበረራ ትኬቶን ክፍያ በአቅራቢያው በሚገኙ ባንኮች አንድም በአካል በመሄድ ወይም በኦንላይን የክፍያ አማራጮች ክፍያዎትን በመፈጸም የበረራ ትኬቶን በእጅ ያስገቡ። ከዚህም በተጨማሪ እንደ ሁሉ ጊዜው ወደ ጉዞጎ የጥሪ ማዕከላችን 7473 በመደወል ከሙሉ የበረራ መረጃ ጋር የ24 ሰዓት የትኬት አገልግሎት ማግኘት እንደሚችሉ ስናበስሮ በታላቅ ደስታ ነው። ለበረራዎ ጉዞጎ። ወደ ውጭ ዜናዎች እናልፋለን። ሶማሌላንድ ለአሜሪካ ስትራቴጂካዊ ቦታዎችን በመስጠት ከአሜሪካ እውቅናን ለማግኘት እንደምትፈልግ ተገለጸ። ነፃነቷን ያወጀችው ሶማሌላንድ ለረጅም ዓመታት በሚቆየው ስምምነት የበርበራ ወደብና በሶቪየት ህብረት የተመሰረተው 4.1 ኪሎ ሜትር የአውሮፕላን ማረፊያን በመስጠት ከአሜሪካ ጋር በመደራደር ላይ እንደምትገኝ የአሜሪካ መገናኛ ብዙሃን ዘግበውታል። ስምምነቱ በኤደን ባህረ ሰላጤ 800 ኪሎ ሜትር የባህር ዳርቻ ላይ የአሜሪካን ጦር ሰፈር በመስረት ሊያካትት እንደሚችልም በዘገባው ተመላክተዋል። የሶማሌላንድ መሪ አብድራህማን ሙሐመድ አብዱላሂ ድርድሩን ለማዳበር በቅርቡ ዋሽንግተን ይጎበኛሉ ተብሎ ይጠበቃል። ስምምነቱ አሜሪካ ወሳኝ በሆነ የመርከብ መስመርና የግጭት ቀጠናዎች አቅራቢያ ስትራቴጂካዊ ቦታ እንድታገኝ ያስችላታልም ተብሏል። ሶማሌላንድ ከባለፈው ታህሳስ ወር ጀምሮ የአሜሪካን የጦር ሰፈር ለማስተናገድ ዝግጁ እንደሆነች ስትገልጽ መቆየቷን የወጡ ዘገባዎች አመላክተዋል። ይህ በእንዲህ እንዳለ የሶማሌላንድ ፌዴራላዊ መንግስት በበኩሉ ዋሽንግተን ለሶማሌላንድና ለፑንትላንድ ራስ ገዝ ግዛቶች እውቅና እንዳትሰጥ በኤደን ባህረ ሰላጤ ወደቦች ላይ ልዩ የኦፕሬሽን ቁጥጥር እንድትወስድም የድርድሩ ሀሳብ ማቅረቡን ስፑትኒክ ዘግቧል። በመጨረሻም ቻይናና አሜሪካ በታሪፍና በዲፕሎማሲያዊ ጉዳዮች ላይ ፍጥጫ ውስጥ መግባታቸው ተገለጸ። በዚህም ቲቤትን አስመልክቶ በተፈጠረው ውዝግብ በተወሰኑ የአሜሪካ ባለስልጣናት ላይ የቪዛ እገዳ መጣሏን የቻይና ውጭ ጉዳይ ሚኒስቴር አስታውቋል። ቤጂንግ ውሳኔውን ያስተላለፈችው ከ2 ሳምንት በፊት ዋሽንግተን በቻይና ባለስልጣናት ላይ የቪዛ እገዳ መጣሏን ተከትሎ ነው ተብሏል። የቻይና ኮሚኒስት ፓርቲ የአሜሪካን ዲፕሎማቶች፣ ጋዜጠኞችና ሌሎች ዓለም አቀፍ ሰዎች ወደ ቲቤት የሚያደርጉት ጉዞ መከልከሉን ተገቢ አይደለም ስትልም አሜሪካ ከሳለች። የቻይና ውጭ ጉዳይ ሚኒስቴር ቃል አቀባይ የቲቤት ጉዳይ የቻይና ሀገር ውስጥ ጉዳይ በመሆኑ ማንም ጣልቃ መግባት አይችልም ሲሉም ገልጸዋል። በመሆኑ አሜሪካ በውስጥ ጉዳይ ጣልቃ በመግባት ዓለም አቀፍ ሕግን እየጣሰች ነው ሲሉም ወቅሰዋል። ቲቤት ለሁሉም በሯ ክፍት ነው፣ ከሁሉም ሀገራት የሚመጡ ጎብኚዎችን ለመቀበል ሁሉም ዝግጁ ናት ያሉት ሚኒስትሩ፣ ነገር ግን ቻይና የትኛውንም ሀገር ጣልቃ ገብነት እንደማትፈቅድም አስጠንቅቀዋል። ቤጂንግና ዋሽንግተን በታሪፍ ጉዳይ ላይ ከሰሞኑ ውጥረት ውስጥ መግባታቸውን ተከትሎ በሁለቱ ሀገራት መካከል ያለው ግንኙነት ጥያቄ ውስጥ መክተቱ የሚታወስ ነው። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። ተመልካቾቻችን ከናሁ ቴሌቪዥን ለዕለቱ ያዝነላችሁ የቀን ዜናዎች እስካሁኖቹ ነበሩ። ዜናዎቹን ወደ እናንተ ያደረስኩ አብሬያችሁ ቆየሁት ሀብታማ ያለው ነበርኩኝ። ሰናይ ቀን።